ኢትዮጵያ ለአየር ንብረት ለውጥ መዛባት ፈጣን ምላሽ የሚሰጥና አረንጓዴ ልማትን የሚያስቀድም የእድገት ግብ አስቀምጣ ጉዞዋን ከጀመረች ዓመታትን አስቆጥራለች። ዶክተር ይተብቱ ሞገስ በኢትዮጵያ ደን ልማት የካርበን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ ናቸው። ገና 2011 በፈረንጆች ጀምሮ የሲአርጂ ስትራቴጂ ምንለው የክላይሜት ሬዚሊየንት ግሪን ኢኮኖሚ ስትራቴጂ ይባላል ምን አይነት እቅዶች እንዳሏት ሁሉ ለዓለም ያቀረበች የመጀመሪያ ታዳጊ ሀገር ናት። በዚህ ጀምረን እዛ ብቻ አልቆምንም። አሁን ከዛ በኋላም ደግሞ በጠቅላይ ሚኒስትራችን የተጀመረው የአረንጓዴ አሻራ እንቅስቃሴ ምን ተክላቸው ምናፈላቸው ችግኞች በቢሊዮን የሚቆጠሩ ናቸው። አዲስ ኤክስፔሪየንስ ነው። ዓለም ሲነጋገርበት ነበር። በ2011 ጅማሮውን ያደረገው የአረንጓዴ አሻራ መርሃ ግብር ሚሊዮኖችን ያሳተፈ በቢሊዮኖች ችግኞች የተተከለበት ነው። ታዲያ ይህን ጅማሮ ከፊት ሆነው የመሩት ጠቅላይ ሚኒስትር አብይ አህመድ ናቸው። አረንጓዴ አሻራ ሀሳብ አይደለም፣ የሚጨበጥ የሚዳሰስና ለውጥ የሚያመጣ ነገር። ይሄ አሁን ስራ ከተጀመረ በኋላ በሜዳ ሳር መበቀሉ ጀመረ፣ ልምላሜ በማግኘቱ። ይሄ ብቻ ሳይሆን ብዙ ቦታ ተሰርቷል። የዚህ አይነት ስራ ሁሉንም ጊዜ ከመጀመሪያ ጀምሮ ድል አግኝቻለሁ። አሁንም ደግሞ እየተከልን ነው ያለነው። ነገ ህይወታችን ከዚህ ተክል ጋር የተያያዘ ነው የሚሆነው። እንደ ሀገር አትክልት ሲተከል እና ምድሪቷ አረንጓዴ ልብስ ስናለብሳት በጣም ትልቅ ስሜት ነው የሚሰማው። ጎበዝ ችግኝ ትከል፣ ተክለ ተንከባክበህ አስድቅ። የጀመርናቸው በርከት ያሉ ስራዎች ተጀምረው የሚቀሩ ሳይሆን ሁሉም ባስቀመጥንላቸው እቅድ መሰረት እየተጠናቀቁ የኢትዮጵያን ብልጽግና፣ የኢትዮጵያን መጽናት፣ የኢትዮጵያን መላቅ ሊያረጋግጡ እንደሚችሉ ከሚያሳዩን ስራዎች ውስጥ አንዱ የአረንጓዴ አሻራ ነው። የአረንጓዴ አሻራ መርሃ ግብር በዓለም አቀፍ ደረጃ ተጽዕኖ ፈጣሪነቱ ምን ይመስላል? ዶክተር አደፍርስ ወርቁ በኢትዮጵያ ደን ልማት የአረንጓዴ አሻራ መርሃ ግብር ቴክኒክ ኮሚቴ ሰብሳቢ ናቸው። ኢትዮጵያ ኔቸር ቤዝድ ሶሉሽንን በመተግበር ፈርቀዳጅ ሀገር ሆናለች የሚለው ነው የሚነሳው። ብዙ መንግስታት መጥተው ያዳምጣሉ፣ ባለሙያዎች መጥተው ያዳምጣሉ። የተለያየ መድረክ ላይ ኑና ተናገር ውስጥ የኢትዮጵያን ተሞክሮ እየተባለን ሄደን እንናገራለን። ሌሎች ሀገሮች ላይ ተጽዕኖ የምታሳድሪበት በዚያውን ትልልቅ መድረኮች አሁን የፉድ ሲስተምን የኤፍኤኦ ትልቅ መድረክ ነው፣ የአፍሪካ ክላይሜት ሰሚት። እነዚህን ትልልቅ 3 ወርክሾፖች ኢትዮጵያ እንድታዘጋጅ ተደርጓል። አሁን ይህንን የሚያመጣው እንዲህ አይነቱ ለተፈጥሮ የቅድሚያ ሰጥታ እየለፋች ያለች አገር ነች። ሪኮግናይዝ ልናረጋት ይገባል። እሷ የሰራችው ስራ ከኢትዮጵያ ተርፎ ለአፍሪካ፣ ከአፍሪካ ተርፎ ለዓለምም ትሩፋት ያለው ነው። ኢትዮጵያ የአየር ንብረት ለውጥን ለመዋጋት የወሰደችው እርምጃ በአረንጓዴ አሻራ መርሃ ግብር ተጨባጭ ውጤት የመጣበት ነው። በዓለም አቀፍ ደረጃ እንደ ምሳሌ ሊወሰድ የሚገባው መሆኑን የተለያዩ ሀገራት የዘርፉ ተመራማሪዎች ይገልጻሉ። ኢትዮጵያ የአየር ንብረት ለውጥን ለመዋጋት የምታከናውነው የአረንጓዴ አሻራ መርሃ ግብር የካርበን ልቀትን ለመቆጣጠር ብቻም ሳይሆን የተራቆተ መሬት እንዲያገግምና የደን ሽፋኑ እንዲጨምር የሚያስችል በዓለም አቀፍ ደረጃም እንደ ምሳሌ ሊወሰድ የሚገባው ነው። የኃይል አማራጭ ቅንጅት አስተማማኝ በሆነ መልኩ ተጋላጭነትን መቀነስ፣ የውሃ ሀብት አጠቃቀም እንዲሁም ምርታማነትን የማሳደግና የምግብ ዋስትና ጉዳዮች በሙሉ የዚህን የአረንጓዴ አሻራ መርሃ ግብር ትኩረት እንደሆኑ እረዳለሁ። ኢትዮጵያም በዚህ ላይ እየሰራች ያለችው ስራ ጠንካራ ነው። ኢትዮጵያ የደን ሽፋኗን እያሳደገች በመሆኑ የአየር ንብረት ለውጥን ለመዋጋት አቅም እያገኘች መጥታለች። ይህ ደግሞ የኢኮኖሚ ሆነ ማህበራዊ ጠቀሜታው ከፍ ያለ ነው። በኢትዮጵያ የአረንጓዴ አሻራ መርሃ ግብር መተግበር ከተጀመረ ወዲህ በዓለም አቀፍ ደረጃ ተጽዕኖ ፈጣሪነቱ ቀጥሏል። ዶክተር ይተብቱ ሞገስ በኢትዮጵያ ደን ልማት የካርበን ልቀት ቅነሳ ፕሮግራም ብሔራዊ አስተባባሪ ናቸው። እንግዲህ እንደ ሀገር የሚያመጣልን አንድ ነገር እንግዲህ በጣም በህይወት የማላስበው ትልቅ ነገር ኮፕ 32 የሚያክል ነገር ትልቁን የዓለም አቀፍ የአየር ንብረት ለውጥ ኮንቬንሽን ስብሰባ ለማካሄድ መታጨቷ በጣም ትልቅ የተፈጠረ እድል ነው።